ለውዷ ልጄ ቅምጥል እንዴት ነሽ? ይህንን ደብዳቤ ስታነቢ ምናልባት እኔ ካጠገብሽ ላልሆን ይችላል፣ ግን ልጄ እወድሻለሁ። ይህንን ዱርዬ ተከተለሽ መሄድሽ ቢያናደኝም አደይና ሌሊ ጥሩሽ ነው ሲሉኝ ትንሽ ልቤ ተረጋጋልን። ግን አደራሽን ልጄ ራስሽን ጠብቂ። አባትሽ በጣም ይወድሻል። መቼም እንዳለሽ ልጄ የባቡሬ እናት ማለት የአንቺ እናት ከማግባት በፊት ያገባት የመጀመሪያ ሙሽሬ ናት። ባቡሬ የአባትሽ ልጅ ወንድምሽ ነው፣ እናቱም ሚስቴ ነበረች። ከዛ ውጭ ያለውን ታሪክ ታውቂዋለሽ ልጄ ላይሽ ብናፍቅም ስላላገኘሽኝ ይቅርታ። አንቺን ግን ከዚህ በላይ መጠበቅ አልቻልኩም። በጣም ጥሩ ጓደኞች አሉሽ፣ የእነሱ ውለታን አትርሺኝ ልጄ። ለእኔ ብዙ ነው ያደረጉልኝ። ራስሽን ጠብቂ ልጄ። ሞተ ብለሽ ሐዘን እንዳትቀመጪ። እኔ ጊዜ ደርሶ ነው ወደ ፈጣሪ የሄድኩት። አትዘኝ ልጄ፣ ሁሌም ደስተኛ ሁኚ። ጎረምሳሽንም ተው ይሻላል ተው በይልኝ። እወድሻለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አደይ ከቤት ሰራተኝነት ወጥታ የቤት እመቤት ልትሆን ነው። ዴቭ ሽማግሌ ልኮ አደይን በክብር ሊያገባት እንደሆነ ተናገረ። ይሄንን ነገር እንድታግዘኝ ፈልጋለሁ በማለትም እንግዲህ ወደ ዳይመንድ ሄዶ ሀሳቡን ለዳይመንድ ተናግሮ ነበር። ዳይመንድም ከዛ ቀደም አደይ በዚህ ጉዳይ ተስማምታለች ወይ የሚለውን ጥያቄ ጠየቀው። ዴቭም እንግዲህ አደይ ይሄ ነገር እንደሚያስደስታትና በተለይም እናቷ በዚህ ነገር ደስተኛ እንደምትሆን አደይ በተደጋጋሚ ነግራኛለች። ስለዚህ ይህንን ነገር በማድረጌ አደይ ምንም ቅር የሚላት ነገር እንደሌለ እነግርሃለሁ በማለትም እንግዲህ ዳይመንድም በነገሩ ተስማምቶ እሺ ያግዝሃለሁ ብሎታል። የፍቅር ተንኮሏ ከቀን ወደ ቀን እየጨመረ ይገኛል። ሮማን ላይ እንግዲህ አስፈላጊ ያልሆኑ ነገሮችን እያደረገች ትገኛለች። ሮማን ከስራዋ ውጪ ሌላ ተንኮል አታውቅም። ፍቅር ግን ከሩታ ጋር ለማጣላት ስትል እንግዲህ የሩታን ልብስ አንስታ ሮማን ክፍል ወስዳ ነበረ። እንዲሁም ደግሞ የራሷንም ልብስ ወስዳ አንድ ላይ የሮማን ክፍል አስቀምጣ ነበረ። ሮማንን ጠርታ እንግዲህ ይሄ ልብስ ከዚህ ምን ይሰራል ስትል ጠየቀቻት። ሮማንም ስለዚህ ጉዳይ ምንም እንደማታቅ መለሰችላት። ፍቅር ግን በዚህ አላበቃችም። እጇን ይዛ እናቷ ፊትና ሩታ ፊት ወሰደቻት። እንግዲህ ከዛ በኋላ ልብሱን ሮማን እንደሰረቀችና ሮማን ሌባ እንደሆነች ከዚህ ቤትም መውጣት አለባት ስትልም ለእናቷ ተናገረች። የፍቅር እናት ግን እንደዚህ የእሷን ንግግር የምትሰማ አይነት ሰው አይደለችም። ሩታም እንግዲህ ሮማን ልብሱን ሰርቃ ሳይሆን እኔ ሰጥቻት ነው ስትልም መለሰች። ፍቅር በዚህ ነገር በጣም ተናዳለች። እንግዲህ ያላት አማራጭ ጥላ መውጣት ነበረ። ጥላ ወጥታለች። ሌሊ ባደረገችው መልካም ስራ ተመሰገነች። ሌሊ እንግዲህ የባቡሬን እናት ወደ ቀድሞ ማንነቷ እንድትመለስ በጣም ብዙ ደክማለች። በስተመጨረሻም ተሳክቶላት የባቡሬ እናት ወደ ቀድሞ ማንነቷ ተመልሳ ልጇንም ማስታወሳ አሁን ላይ ባለቤቷን ብታጣም ከልጇ ጋር ጥሩ ጊዜ እያሳለፈች ትገኛለች። ለዚህ ሁሉ ምክንያት የሆነችው ሌሊ ናት ይላሉ። እንግዲህ ሌሊ ያኔ የባቡሬ እናት ታማ መንገድ ላይ በነበረችበት ጊዜ ሰለቸኝ ደከመኝ ሳትል በተደጋጋሚ የባቡሬ እናት ጋር ሄዳ የባቡሬ እናት እንድትረጋጋና ወደ ቤቷ እንድትመጣ አድርጋ ብዙ ነገሮችን በማስተካከሏ ዛሬ ላይ ግን ምስጋና አትርፋለች። ቲና ብሯን አውጥታ እንግዲህ ቤዛ አደርጋለሁ ያለችውን ነገር ሳታደርግ ቀርታለች። ቤቷ ድረስም ሄዳ እንግዲህ ያልኩሽን ነገር ለምን ሳጨርሽልኝ በማለት ጠየቀቻት። አሁንም ድጋሜ ብር ካልሰጠሽኝ ምንም የምሰራልሽ ነገር የለም አለቻት። እንግዲህ ቤዛ በተጨማሪ ብር ስለምትፈልግ አሁንም ተጨማሪ ብር ሰጥታታለች። እንግዲህ ቲና ይህ ነገር ይሳካልኝ እንጂ ማንኛውንም ገንዘብ እሰጥሻለሁ በማለት ተስማምታበታለች። ቤዛ እንግዲህ አሁን ላይ ገንዘብ በመለቃቀም ላይ ትገኛለች። ዳይመንድንም ወደ ቤቷ ይዛ ገብታ ነበረ። ዳይመንድ ተከትሏት የሄደው እናቷን ለመጠየቅ ነበረ። ነገር ግን ቤዛ ተንኮል አስባ ስለነበረ እንግዲህ ወንድሟ ጋር ደውላ ዳይመንድን አግተው ሌላ ተጨማሪ ገንዘብ ለመቀበል ነበረ። ነገር ግን ዳይመንድም ነቅቶባታል። እቤት ድረስ ከሄደ በኋላ የታለች እናትሽ በማለት ጠየቀ። እሷም እንግዲህ እናቴ ዛሬ
ሕክምና ሄዳለች፣ ሆስፒታል ነች በማለት መለሰች። ታዲያ ይሄ ነገር አግባብ እንዳልሆነ ስለተረዳ እሱም ተነስቶ ወጥቷል። አሹ ያልጠበቀውን ነገር አድርጋ ሩታ አሹን አስደስተዋለች። ለእናቱ ገንዘብ ለመላክ አስቦ ነበረ። ይሄንንም ሩታን አማከረ። ሩታም እሺ ብላ እንግዲህ ገንዘብ ልካለች። ብርሃኔ ላይ የገባው ገንዘብ በጣም ብዙ ገንዘብ ነው። ይሄ ገንዘብ ኬትና እንዴት እንደመጣ አስቀድሜ ማጣራት አለብኝ፣ ገንዘቡን እንዳታወጪ ይላል አሹ። እንግዲህ ሩታን በመጥራትም ይሄ ገንዘብ የምንድን ነው? እኔ እኮ ያልኩሽ 1000 ብር ነበረ፣ ግን ደግሞ ገንዘቡ ብዙ ነው፣ ከየት መጣ በማለትም ጠየቀ። ሩታም እንግዲህ በተጨማሪ ገንዘብ እንደላከችለትና እንዲሁም እስከ ዛሬ ከኔ ጋር ስሰራ የነበረው ገንዘብ እንደሆነ ማወቅ አለብህ፣ የሰጠው ገንዘብ ያንተ ድካም ነው ብለዋለች። አሹም በዚህ ነገር በጣም ደስተኛ ሆኖ ሩታን አመሰገነ። እንዲሁም ደግሞ ሮማንም ላደረግሽልን ነገር ሁሉ እናመሰግናለን፣ በዚህ ልክ መልካም ሰው አትመስኝም ነበረ በማለትም እንግዲህ ሩታን አመሰገኗት። ሩታም እንግዲህ አሁን ላይ እያደረገች ያለችው ከበፊቱ የተሻለ ነገር ነው። ታዲያ ከዚህ ቀደም ሮማንን አትወዳትም ነበረ። ነገር ግን ሮማን ላይ የደረሰውን ችግር የእያንዳንዱን ነገር አሹ ሲነግራት አሁን ላይ ሮማንን ትረዳታለች። እኔ ብሆን ባንቺ ቦታ ያን ሁሉ መከራች እያልቀበልም ነበረ፣ አንቺ ግን ጠንካራ ሴት ነሽ በማለትም እንግዲህ ሮማንን ታበረታታለች። ሮማን አሁን ላይ ደስተኛ ነች። ነገር ግን የፍቅር ፈተና ግን አላቋረጠላትም። ፍቅር በዛም በዚህም እያለች እንግዲህ ሮማንና አሹን ከዚህ ቤት ለማውጣት ጥረት ታደርጋለች። እስካሁንም ግን አልተሳካላትም። ሩታ እንግዲህ አብረን ካልጨፈርን እያለቻት ሮማንን ታስቸግራለች። ሮማንን ፍቃደኛ ሆና አብረው ቪዲዮ ለመስራት ተስማሙ። በመሀል እንግዲህ አሹን ካልጠራሁ ብላ ሩታ ሮጣ ወጥታ አሹን ትጠራለች። አሹም ተመልሶ መጥቶ ለ3 ቪዲዮ ሲሰሩ እንግዲህ የፍቅር እናት ከኋላ መታ ምን እያደረጋችሁ ነው? ይሄ ቤት የስራ ቦታ እንጂ የጭፈራ ቤት አይደለም፣ እንዴት እንደዚህ ታረጋላችሁ? ስትልም ተቆጣች። አሹም ደነገጠና በጣም ይቅርታ ብሎ ወጣ። እንግዲህ ሮማንም ይቅርታ ጠይቃ ወደ ስራዋ ተመለሰች። ሩታ ምን ችግር አለው? በረፍት ጊዜያቸው አብረን ብንሰራ ለምን እንደዚህ ታረጊያለሽ? ትላለች። ይሄ የረፍት ሰዓት አይደለም የስራ ሰዓት እንጂ በማለትም እንግዲህ የፍቅር እናት ተቆጥታ ሁላቸውንም ወደ ስራቸው እንዲመለሱ አደረገች። ማዘሯ አንተና ሌሊ መሀል ያለው ነገር ምንድን ነው? የት ነው የምትተዋወቁት? በማለትም እንግዲህ የባቡሬንና የሌሊን ግንኙነት ትጠይቃለች። ባቡሬም በሁለቱ መሀል ምንም አይነት ነገር እንደሌለና እህትና ወንድም እንደሆኑ ብቻ ተናገረ። እንግዲህ ይሄ ነገር ብቻ መልስ አይሆንም፣ ሁለታችሁ ላይ የሚነበብ ነገር አለ በማለትም እንግዲህ ቶሎ ጉዳዩን ጨርሰህ የራስህ ማድረግ ይኖርብሃል፣ ካልሆነ ግን ከቆየ ነገሩ ጥሩ አይመጣም በማለትም እንግዲህ ለልጇ ሀሳብ ሰጥታለች። እንዲሁም ታዲያ ሌሊ ቤት ሂዳ አንድ ጥያቄ ጠይቃታለች። ጥያቄዋም እንግዲህ ሌሊ የፍቅር ጓደኛ አለሽ ወይ በማለት ነበር የጠየቀችው። ሌሊም እንደዛ አይነት ነገር እንደሌለና አሁን ላይ ማንም ሰው በህይወቷ ውስጥ እንደሌለ መለሰች። እንግዲህ እናት እንደመሆኗ መጠንም የሆነ ነገር መገመቷ አይቀርምና አይን ላይን ሲተያዩ ነበረ። ዳይመንድና ኪንጎ እንግዲህ ጥለህኛል፣ አሁን ምን ሆነ ነው በማለትም እንግዲህ ዳይመንድ ኪንጎን ሲቆጣው ነበረ። ኪንጎና ዳይመንድ ለረጅም ጊዜ አብረው ኖረዋል። አሁን ግን ኪንጎ ቅምጥልን ስላገኘ ዳይመንድን እንግዲህ ጣል ጣል እያደረገው ይገኛል። ኪንጎ አሁን ላይ ያደራ አለበት። እንግዲህ የቅምጥል አባት ከመሞቱ በፊት ደብዳቤ ጽፎላት ነበረ። የተጻፈው ደብዳቤ እንግዲህ አደራሽን፣ ብዙ ጓደኞች አሉሽ፣ ጓደኞችሽም ጥሩ ሰዎች ናቸው። እንግዲህ ኪንጎም ከአንቺ ጋር መኖር ከፈለገ አደራሽን በማለትም እንግዲህ ብዙ ሀሳቦችን ጽፈው ደብዳቤ አስቀምጠውላት ነበረ። እሷም እንግዲህ ደብዳቤውን ኪንጎ እንዲያነብላት አድርጋለች። ኪንጎ ደብዳቤውን ሲያነብላት በጣም አልቅሳለች። አባቴ ጥሎኝ ሄዷል በማለትም እንግዲህ እጅግ በጣም ስታለቅስ ነበረ።
በስተመጨረሻም ቤዛ ዳይመንድን አሳግተዋለች። ዳይመንድ እንግዲህ ከተያዘ ብዙ ገንዘብ እንደምናገኝ አያጠራጥርም በማለትም እንግዲህ ዳይመንድ ከቤቷ ቢወጣም አሁንም በድጋሜ እሱ ባለበት መታ እንግዲህ በሰው አሳግታ ወደ ቤቷ ወስዳለች። ዳይመንድን እንዴት ልታሳግተው ቻለች? በምን ምክንያትስ የሚለውን በሚቀጥል ቪዲዮ ይዤላችሁ የምመጣ ይሆናል። እንግዲህ ውድ ቤተሰቦቼ ስለተከታተላችሁኝ እጅግ በጣም ከልብ አመሰግናለሁ። ቪዲዮን ላይክ በማድረግ እስከ መጨረሻው አብራችሁኝ ስለቆያችሁ ክብረት ይስጥልኝ። ሰላማችሁ በያላችሁበት ይብዛላችሁ። ባይ ባይ።